ሰበር ዜና በፈጣን መረጃዎቹ የምናውቀው ሙሴ ሰለሞን በአሁን ሰዓት በቁጥጥር ስር መዋሉና በስር ላይ እንደሚገኝ ተነግሯል። በእሱ በሰራው ማስታወቂያ ምክንያት በጣም ብዙ ሰዎች ተጨበርብረዋል። ጊዜ ማገናዘብ የሚባል ነገር አለ። እንደ ሰው እውነት አገናዘብ። ሙሴ ሰለሞን እንግዲህ በዚህ ቪዲዮ የተነሳ ነው ታስራል እየተባለ ያለውና አዶናይ ነው ዩቲዩብ ቢፍ አላቸው። ሙሴና ብሩክ ኒውስ አለ። ምንድነው ኮንተንት ክሬተር ሆናችሁ ሰውን መርዳት አትችሉም ማለት ነው? አዶናይ በቃ የተወሰኑ ሰዎችን አግዟል። አዎ በዛም ደግሞ ተጨማሪ የሰው መውደድ የሰው ፍቅርን አግኝቷል። እና ታዲያ ምንድነው ኃጢአት ነው እንዲህ ሰውን ስለረዳ አይመረጥ ነው? ወደፊት የምትመጣው ሚስቴ ኳሊቲ የሆነ ሱፍ የሰርግ ሱፍ ግዛና ና ካለችኝ ሬዲ ነኝ። እኔ ግን ለሰርግ ብር አላወጣም። የባለ ሀብት ነኝ ሚሊዮነር ነኝ ከሚል ሰው ይጠበቃል። ባለፈው ፊንቴክ ምናምን የኔ ነው ሲል ነበር። ፊንቴክ ነው የማሳደር ምረጡኝ ብሎ ራሱን ሲቀሰቅስ አልሰሙትም እስካሁን። የሚገርማችሁ ነገር ማለት ነው እሱ ባዳ ነው። አክቹሊ አሁን ለቅቄሽ ሄዳለሁ ካለ ወደ ባዳነቱ ነው የሚመለሰው። ዞሮ ዞሮ ባል ባዳ ነው። ሙሴ ሰለሞን መታሰሩን ጠበቃ አበባየሁ ጌታይናሮ በኦፊሻል የፌስቡክ ገጹ አሳውቋል። ቲክቶከሩ ሙሴ ሰለሞን መታሰሩን ከታማኝ መረጃ ምንጮቼ ላረጋግጥ ችያለሁ ሲል ነው ጠበቃ አበባየሁ በፌስቡክ ገጹ ያሳወቀው። በምን ምክንያትና በምን ሰዓት እንደታሰረ ያብራራውና የገለጸው ነገር የለም። በመሆኑም ሙሴ ሰለሞን በዚህ ሰዓት በእስር ላይ እንደሚገኝ ነው የተገለጸው። ሙሴ ሰለሞን በቲክቶክ ክሬቲቭ አዋርድ እንግዲህ ከብሩክ ኒውስ ጋር ከፍተኛ ፉክክር ላይ እንዳሉ ይታወቃል። የዘንድሮን ቲክቶክ ክሬቲቭ አዋርድ ለሶስተኛ ጊዜ ለማሸነፍ ከፍተኛ ጥረት እያደረገ ነው የሚገኘው። ሙሴ ሰለሞን ለምን ታሰረ የሚለውን ደግሞ መረጃውን ስናገኝ ወደ እናንተ የምናደርስ ነው የሚሆነው። አሁን ትራፊኮች እንዴት ነው ሰው የማይማረባቸው? ይኸውላችሁ ከሳምንት በፊት አደባባይ ደርባል ተብዬ ተቀጣሁ። አደባባይ መደረብን እንደሆነ ባላውቅም አደባባይ ደርባል። ሙሴ ሰለሞን እንግዲህ በዚህ ቪዲዮ የተነሳ ነው ታስራል እየተባለ ያለውና ምን ትላላችሁ? በዚህ ቪዲዮ ይመስላችኋል የታሰረው? እሺ አደባባይ ደርባል። ከዛ በኋላ ዛሬ ድጋሚ ተቀጣሁ። እሱን ቅጣት ከፍዬ የቅጣት ወረቀቱን ከፍዬ ሳልቀበል ስራ ቢያሉ ማለት ከዛ ባለፈው የተቀጣሁት የት ነው? ወሎ ሰፈር መቀበሉ የት ነው? እስጢፋኖስ ጋር ያለውን ፖሊስ ጣቢያ ታውቃላችሁ። ጊዜ ማገናዘብ የሚባል ነገር አለ። እንደ ሰው እውነት አገናዘብ። የምሬ ነው። እኔ እንዴት ማለት ቅጣት ወረቀት ጽፎ እዛው ቅጣት ወረቀት ላይ በስነ ስርዓት እሱን ሄጂ ባንክ ከፍዬ ታርገኝ ተቀብዬ እስጢፋኖስ ሄጂ መንጃ ፈቃድ መቀበል ይችላል። አሁን ቀኔ ተበላሽ። ምንም ስራ ላልሰራ ነው። በአስቡት በአዲስ አበባ ትራፊክ እንደው አረ ኮመን ሴንስ ይኖራችሁ ቢያንስ። እኔ ዛት ሰው ላይ ከንሲ ኮመን ሴንስ ይሄ እንዴት ነው? አገናዝቡ። ሰው ልጅ ስራ አለው። አሁን ትራፊኮች እንዴት ነው ይሄ ነገር በዚህ ቪዲዮ የተነሳ ሊታሰር ይችላል ብላችሁ ትገምታላችሁ? እኔ እንጃ። ይሄን በማለቱ በዚህ ብቻ ይታሰራል ብዬ እኔ አልጠብቅም። ምናልባት ግን ከዚህ በፊት በሰራው ማስታወቂያ በሳቢና ትሬዲንግ ላይ የሰራው ማስታወቂያ በእኔ ስም ሄዳችሁ ገንዘባችሁን ተቀበሉ ምናምን አይነት ሁላ ድረስ ሄዶ ሲናገር ነበርና በእሱ በሰራው ማስታወቂያ ምክንያት በጣም ብዙ ሰዎች ተጨበርብረዋል። በጣም ብዙ ሰዎች ገንዘባቸውን እንዳጡ እናስታውሳለን። እና በዛ ምክንያትም ሊሆን ይችላል ብዬ አስባለሁ። እንግዲህ ምናልባት ማለት ነው እንጂ በዚህ ቪዲዮ የተነሳ ይታሰራል ብዬ አልጠብቅም ሆነን ለመናገር። ሰበር ዜና በፈጣን መረጃዎቹ የምናውቀው ሙሴ ሰለሞን በአሁን ሰዓት በቁጥጥር ስር መዋሉና በስር ላይ እንደሚገኝ ተነግሯል። ከታማኝ ምንጮቼ ማረጋገጥ እንደቻልኩትም እንግዲህ ሙሴ ሰለሞን በግልጽ የታሰረበት ጉዳይ ባይነገርም በሳቢና ኮንሰልተንሲ ምክንያት ሳይሆን እንዳልቀረ ምንጮች እየተናገሩ ይገኛሉ። በሙሴ ሰለሞንና በታሰረበት ጉዳይ ላይ አዳዲስ መረጃዎችን ካገኘው ይዤላችሁ እመጣለሁ። እንዲሁም ደግሞ በቦታ ላይ ተገኝቼ የተፈጠረውን ነገር ለማጣራት ሞክራለሁ። በአዲስ መረጃ እመልሳለሁ። መልካም ምሽት። አዶናይ ነው ዩቲዩብ ቢፍ አላቸው። ሰው ማስሞር እንዴት ነው ደግሞ አዋርዱን በቃ እሱ ነው የሚበለው እየተባለ ነው። በቃ ሁሌ እኮ ነው የሚፖስተው። ደግሞ የእሱ ለየት የሚያደርገው ምንም ከት የለውም። አላ ሮው ፉቴጅ ነው። ማስመሰል አችልም። ማይክ ሰክተን ተዘጋጅተን ምናምን የቀረጠው ኳንቲቲ ያለው ደግሞ የሱ ከአዳይ ከዛ ዩቲ ያለች ደግሞ ኳሊቲ አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየሁት ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። በሲክስ ሮስት ያደርገዋል። የኔ ከዛ የሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያደረጋችሁ? የሚያወራው ሰውዬ ግን ማን ነው? ያቺ ጋለም አንተ ሰው ለአፍ ለከታ በጅለት በድሉ ነው። ባላበጅለትስ ቆምኩኝ። በእርግጥ አረቄው ነው የቆመው። እና ምንድነው የምትመርጡት እናንተ? ኳሊቲ ወይስ ኳንቲቲ? እኔ ምን እንደምመርጥ ታውቃላችሁ? ምን አገባ? ከዛ የሙሴና የብሩክ ኒውስ አለ። በቃ እነዚህ ሁለቱ ካታጎሪዎች ሰው ሁሉ እያለ ነው የሚየው። እኔ ደግሞ ምን ማየት እንደምፈልግ ታውቃላችሁ? ሃትሪክ ያመሃል። ከዛ በድሉ አለ ደግሞ እዚህ ጋር
አመት ሁሌ እዚህ ካታጎሪ ነው ያለው። እሱ ግን ቫይብ ለማድረግ ነው የሚመጣው። ሲሪየስሊ አይወስደውም። በፍቅር ሲዝም የሚያምን ሰው ነው። ሽልማቱ 100,000 እንደሆነ አላወቀም መሰለኝ። ስንት ሺህ ብሎ ቆመ። በእርግጥ ብሩ ነው የቆመው። ከዛ በድሉ ዕቃውን ሰበሰበና ለማመልከት ሄደ። ልጅ ስላለኝ ነው ሌላ ካታጎሪ የማልገባው። በአሁኑ አዋርድ ደግሞ ብዙ ቅሬታ ቀርቧል። እኔ ብቻ መጨረሻውን ነው ማየት እንፈልገው። ዩ ኖ ዋት አይ ሚን? አዳዲሶቹ ነው የሚያሸንፉት ወይስ የድሮዎቹ? ፊልም ነው የሚሆነው ነው የምልህ። ሁላችንም ወደ ኋላ ደገፍ እንላለን። ከዚህ ነው ወታምሬዝ የሙቀት ሰዓት ነው። ወደፊት የምትመጣው ሚስቴ አይ እኔ ሰርግ እፈልጋለሁ ካለች ደግሞ ከጥሪ ወረቀት ማሳተም ጀምሮ የሰርጉን የሚበላውን የሚጠጣውን ያደራሹን ችግር የለም ቤተሰቦቼ ወይ እኔ ከቨር ማድረግ እችላለሁ። አንተ ሱፍን ብቻ ግን ብራንድ የሆነ ኳሊቲ የሆነ ሱፍ የሰርግ ሱፍ ግዛና ና ካለችኝ ሬዲ ነኝ። እኔ ግን ለሰርግ ብር አላወጣም። ረዳሽ ምንድን ነው አሁን አንድ የኢትዮጵያ ባለሀብት ነኝ ሚሊዮነር ነኝ ከሚል ሰው ይጠበቃል እንደዚህ አይነት መንገብገብ? ተው እንጂ መንሱር። በጣም ትልቁ እስከ 20 ድረስ አሳካዋለሁ ብዬ የማስበው ኤሮስፔስ እና ኤለን ማስክ የሚሰሩትና ያ ወደ ሰማይ የሚመጥቀውን ነገር ታውቂያለሽ። ኢትዮጵያ ከዚህ በፊት ከቻይና መንግስት ጋር አንድ ላይ በመሆን ወደ ሰማይ ኢንፎርሜሽን ኮሌክት ልካለች። እኛ መንግስታችን ደግሞ በግል ይህን ስራ መስራት ስለሚፈቅድ በቃ አይሰለችውማ መሰከስ። መንሱሬ እንዲህ ምንድን ነው እንዲህ ባለፈው ፊንቴክ ምናምን የኔ ነው ሲል ነበር። አሁን ደግሞ እኔ አምባሳደር ነኝ እንጂ እኔ አይደለም ብሎ መጣ። ደግሞ ትሰሙታላችሁ እሱን ቪዲዮ በሰፊው ስለ ፊንቴክ ማውራት እንችላለን። አምባሳደር ለምን ብትይኝ እኔ ፊንቴክን ወክዬ መናገር አልችልም። ፊንቴክ ላይ አምባሳደር ነኝ፣ ብራንድ አምባሳደር ነኝ። እንደማንኛውም ሰው አምባሳደር ሆኜ መጀመሪያ መኪና መስጠት ቪዲዮቹ የሉም እንዴ? በቃ የኔ ነው ሲል አልነበረ? ለናውም ፎንቲ ምናምን ትሸልመው እኮ አሉ እኮ እነዛ ቪዲዮች አይደለ? ታቸውን አየው ከወለድ ነፃ ስለሆነ የሚያቀርቡት በሰዓቱ። አሁን ግን ኦልሬዲ ተቀይሯል። አሁን ከወለድ ጋር ነው የሚሸጡት። እኔ ኦልሬዲ መጀመሪያ ሲጀምሩ ኦልሞስት 3 ወር አልፎኛል ከፊንቴክ ጋር ያለኝን ውል አቋርጬ አመት ስለሞላ ውላችን አመት ስለሞላ ኦልሬዲ እኔ የራሴ አውቶሞቲቭ ካምፓኒ ክሬት እያደረኩ ነው። ደግሞ እንደገና ሌላ ሳክስ በቃ አይሰለችውም፣ አይሰማችሁም ነው አያውቁም መቼም መንሱሪ መሰከስ። አዶናይን በተመለከተ ቲክቶከሮች በጋራ ያጠኑት ስክሪፕት አለና እሱን ስክሪፕት እየወጡ ሲያነቡ እናያለን። የሚያሳዝነው ግን ይህን ስክሪፕት ጠበቃ ሰብለ አሰፋ ማንበቧ በጣም ነው የደነቀኝ። የተጻፈውን ስክሪፕት እንኳን በራሳቸው ቋንቋ እየገለጹ አይደለም። ምን ብሎ ይጀምራሉ መሰላችሁ? ክራይቴሪያው ኮንተንት ክሬት ማድረግ ከሆነ ኦሪጂናሊቲ ኮንተንት ምናምን ከሆነ በእርግጥ ዘንድሮ ዩቲል ይገባታል። ነገር ግን በቻሪቲ ከሆነ አዶናይ ይገባዋል። ስለዚህ በእኔ ግምገማ ኦሪጂናሊቲን ኮንተንት ክሬት እኔ ግን ያልገባኝ ነገር አለ እዚህ ጋር ማለት ነው። ምንድነው ኦሪጂናሊቲ ማለት ምንድነው? አዶናይ ኮፒ ያደረገው ነገር አለ ኦሪጂናል ኮንተንት በመስራት ላይ እሱ በምንድነው የሚታመው? እኔ አልገባኝም ማለት ነው። እኔ በምንም ታምር እኔ በዚህ ዓመት አብሶ አዶናይ ላይ የሚደርስበት ኮንተንት ክሬተር ያለ አይመስለኝም በምንም ታምር ማለት ነው። እና ደግሞ ምንድነው ኮንተንት ክሬተር ሆናችሁ ሰውን መርዳት አትችሉም ማለት ነው? አዶናይ በቃ የተወሰኑ ሰዎችን አግዟል። አዎ በዛም ደግሞ ተጨማሪ የሰው መውደድ የሰው ፍቅርን አግኝቷል። እና ታዲያ ምንድነው ኃጢአት ነው እንዲህ ሰውን ስለረዳ አይመረጥ ነው? እኔ እርግጠኛው የምነግራችሁ እነዛ የሰራቸውን ቻሪቲዎች ባይሰራ ኖሮ እንደ ቻሪቲ ማስበውት አይደለም። እንደዛ ራሱ እንደ እንትን ማየት የለባችሁም። እሱ ቀለል አድርጎ ነው በቃ ዲቻ ቦይስን መንገድ ላይ ትሄድ። አሁን በቅርብ ነው እሱን ያደረገው አይደለ? ከዛ በፊት ስንት ቪዲዮ ሰርቷል። በቀን ውስጥ እኮ በጣም ብዙ ቪዲዮዎች ነበር ሲሰራ የነበረው ቀለል አድርጎ ማለት ነው ሳያካብድ። ይሄ ደግሞ በቃ ለሌሎች ቲክቶከሮችን ራሱ መነሳታትን በቃ ደፍረው ቲክቶክ ላይ እንዲወጡ ቲክቶክ እንዲሰሩ ሲያበረታታ ነበር በዛ ራሱ ማለት ነውና በተጨማሪም ደግሞ ብዙ ወጣቶችን ከገቡበት እንግዲህ አጓጉል ሱሶች እንዲወጡ በጣም የራሱን በተቻለው አቅም የራሱን ጥረት ሲያደርግ እንደነበር እናስታውሳለን። ወጣቱን ሲያነቃቃ ነበረ። በተጨማሪም ደግሞ በጣም አዝናኝ ሰው ነው። በጣም በቃ ፈታ ያለ ሰው ነው። እንደ ቲክቶከር እንደ ኮንተንት ክሬተር በጣም የሚያዝናና ሰው ነው። በቃ እኔ እንደሱ የሚመቸኝ ሰው የለም በእውነት አሁን ላይ ያበሰው ማለት ነው።
እና እኔ ይቅርታ አድርጉልኝ የዩቲናስን ቪዲዮ እኔ በግሌ አይቼው አላውቅም። ለምን ፎሪ ፔጅ ላይ መጥቶልኝ አያውቅም። እንደዚህ አይነት ቪዲዮ እኔ ለራሴ ኢንተረስት ስለሌለኝ ነው። ብዙ ሰው እንግዲህ ኢንተረስት ሊኖረው ይችላል አይደለ? ገብቷችኋል አይደለ? እሷን የሚወዳት ሰው ካለ በቃ ይምረጣት፣ ችግር እኮ የለውም። ገብቷችኋል? ነገር ግን ሁሉም ቲክቶከር አጌንስት አዶናይ ሆኖ ለምንድን ነው የሚመጣው ነው ያልገባኝ ነገር። ምንድን ነው አዶናይ በቃ ዩቲናስ ካልተመረጠች በቃ ዘንድሮ ምንም እንዴ ምናምን የሚል አይነት ነገር ነው ያዙትኝና በጣም ልክ አይደለም። የኢትዮጵያ ሕዝብ ደግሞ በተቃራኒ ነው። በቃ ሙሉ በሙሉ ከቲክቶከሮቹ ምናምን ተቃራኒ ነው ያለው። ስቲል ገንዘቡ ላይ እየከፈሉ ገንዘቡ ላይ እንትን እያደረጉ ድምፁ ላይ እየገዙ ነው ያሉት የሚባል ነገር ሁሉ አለና በጣም የሚያስጠላው እውነት ለመናገር ቲክቶክ ላይ ዩቲናስ ቲክቶክ ላይ ቆይታለች፣ ብዙ ጊዜ ቆይታለች ምናምን። በሱ ብቻ ግን አይደለም። ይሄ ግን የዛሬ 5 ዓመት የ5 ዓመቱ ምርጥ ቲክቶከር ተብሎ ከሆነ የምትሸለመው እሷ ልትሸለም ትችላለች። ነገር ግን ይሄ ውድድር ግን አሁን ላይ የ2025 አይደለ የ2025 ቲክቶክ ክሬቲቭ አዋርድስ ከተባለ ድረስ የዚህ ዓመት ደግሞ በዚህ ዓመት አዶናይ ላይ የሚደርስበት አንድም ቲክቶከር የለም። ሌሎቹ ያው ወንዶቹ ምናምን ብቻ ቅናት ነው የሚመስልባቸው። የምር ለዛ ነው ይመስለው። እኔ እንጃ እንዴት እንደሆነ አላውቅም። ማድረግ ኢኖቬት በማድረግ ምናምን ዩቲዩብ ስለምትበልጥ በዚህ ዓመት ከእሷ ውጭ የሚገባው ሰው የለም። እችን ስክሪፕት ነው የሚያነባው። ኢትዮጵያ ውስጥ ኢንፍሉዌንሰር የሚባሉ በሙሉ ተሰባስበው ያረቃቋት ስክሪፕት ናት። ልክ እንደ ኳየር መዝሙር አንድ ላይ አጥንተው ልጅቷ የኮንተንት ክሬተር ናት፣ ኦሪጂናሊቲ ያላት የጥበብ ሰው ናት፣ ምናምን ናት፣ ሜካፕ የቀያየረች ምናምን ታደርጉ። ኦኬ ኮንተንት ለምን ዲፋይን አታደርጉልን? ምንድን ነው ኮንተንት? ለእኛም ንገሩና ኮንተንት ክሬሽን አዲስ ምንንግ ከመጣ ለእኛም ንገሩና እኔ ግራ ገባኝ። እንምረጥ። አዶናይ ኮንተንት ክሬተር የማይሆንበት አዶናይ ላይ ኦሪጂናሊቲ ያልታየበት ምን ምክንያት እንዳለውና የሶሻል ሚዲያ ኮንተንት ክሬሽን ማለት ምን ማለት ምረጡኝ ብሎ ራሱን ሲቀሰቅስ አልሰሙትም እስካሁን። የሚገርማችሁ ነገር ማለት ነው እንዴ በቃ ሌላው ነው የሚያብደው ዝም ብሎ ካልመረጣችሁኝ ምናምን እያለ ማለት ነው። እኔ አንድም ቀን የምር ሲያመሰግን አይቼዋለሁ ስለመረጣችሁኝ ምናምን ብሎ ማለት ነው። በተረፈ ሌሎች ሰዎች ናቸው አዶናይን ምረጡ እያሉ ፕሮሞሽን ራሱ ሲሰሩለት የነበረው እንጂ ምንም በራሱ እሱ ስራውን እየሰራ ነው። ምንም ግድ የሚሰጠው አይመስለኝም ቢሸነፍ ራሱ ማለት ነውና በጣም የሚገርም ነው። ግን እንደሆነ ያወጣችሁ ዲፊኒሽን ካለ አስታውቁ። የህግ ሰዎች ምናምን ሰዎች ለሚናገሩት ቋንቋ በጣም ኃላፊነት ወስደው በጥንቃቄ ነው የሚያወሩት። ምክንያቱም እያንዳንዷ ሚኒንግ ስላለች። ግን ከማንም መንገደኛ እኩል ቦይ ውስጥ ገብታ እና ምንድን ነው ፖይንቱ ኦፒኒየን ሜክ ማድረግ የምንችለው እኛ ነን የሚል ግሩፕ ተነስቷል። የኢትዮጵያ ቲክቶክ ውስጥ ፍሎ የሚያደርግ ኢንፎርሜሽንን ማኔጅ ማድረግ የሚፈልግ ኦፒኒየን ክሬት ማድረግ የሚፈልግና ኤቭሪ ኢንፎርሜሽን በነሱ ውስጥ ማለፍ የሚችልና ሆል ዶሚኔት አድርጎ መኖር የሚፈልግ ቲም ወይም ኃይል ኢመርጂ እያደረገ ነው። አንድ ስክሪፕት ቲክቶከሮች ቁጭ ብሎ በቡድን አጥንቶ ቃል በቃል እንደ ሮቦት በሁለት ወር ውስጥ የኢትዮጵያ ትልቁ አርቲስት ሆናለች፣ ከሴቶች ማለት ነው። ማንም አይወዳደራትም፣ ማንም መጠየቅ የለባትም። እነሱ ናቸው የሚጠይቋት። ካሁን በኋላ እንትን አድርጌልሻለሁ። ሆፕ ኢንተርቴይንመንት ቪዲዮሽን ይሰራልሻል፣ ቀረጻ ያደርጉልሻል። ከዛ ደግሞ ከጊልዶ ካሳ ደግሞ እንትን ፕሮዲስ ያደርግልሻል። ሳንቾ አለ። ከዛ ትላልቅ አርቲስቶች ጋር አሉ ሰርፕራይዝ ማድረግ። ምን አይነት ልጅ ነው ግን እግዚአብሔር የሚገርም ሰው ነው። የማጠብቂያቸው ነው የምልሽ፣ ከምታስቢው በላይ ያዘጋጀውልሽ አሉ። ቲክቶክም አላስወጣሁትም ቢካዝ በጣም ትልቅ የሆነ ነገር ስለሆነ። እሺ በቃ አሁን አንቺ የምፈልግሽ ምንድነው ግጥምሽን ጻፊ፣ ግጥም ጻፊ፣ በቃ ዜማ ውጪ ምናምንና ከዛ ወደ ጊልዶ ስትሄጂ ሀሳብሽን ንገሪው ቲክቶክ ላይ። ከዛ እብድ አድርጌ ነው ማስተዋውቀው እኔ ራሴ እውነት ከ20 ሚሊዮን 30 ሚሊዮን ቪው በላይ እንዲሄድ ማለት ነው። እሺ ከዛ በኋላ ምን ይቀራል? ምንም ያወራውን ወደ ተግባር ነው በቃ አክሽን ነው የሚወስደው ወዲያው ማለት ነው። እኔ የሚገርመኝ እኮ የባህሪው ነው። ምንም ጊዜ ራሱ አይሰጡም ማለት ነው። እኔ እንደዚህ አይነት ሰው በቃ በቃሉ የሚገኝ ሰው ደስ ሲል በቃ እግዚአብሔር በፍቅር ነው የምንኖረው እንጂ ዞሮ ዞሮ እሱ ባዳ ነው። አክቹሊ አሁን ለቅቄሽ ሄዳለሁ ካለ ወደ ባዳነቱ ነው የሚመለሰው። ዞሮ ባል ባዳ ነው። ወደ ኢንቨስት ዳት ማች ፍቅራችን ነው የሚያኖረን ግን እንጂ እኔን ህልሜን ትቼ ለሱ ብዬ ነው አይ ዶንት ዱ ዳት። ህልሜን አልተውም ለሱ ለልጆቼ ሌላ ነገር ግን ለሱ አይ ህልም መተው ምን ያስፈልጋል? ግን ባል ባዳ ነው ብሎ መናገር ግን አስፈላጊ አይመስለኝም። እኔ እውነት ለመናገር ግን ህልማችሁን ለምንድን ነው የምትተውት? ለባላችሁ ወይ ለሚስታችሁ ብላችሁ እንደውም ላላችሁ አላማና ህልማችሁንም ለማሳካት የትዳር አጋራችሁ ሊረዳችሁ ነው የሚገባው ብዬ ነው ማምነው። እኔ እሱ ምንም ማይ ሀዝበንድ አንድ ላይ
ላይክ ፍቅር ተካፍለን ደስታችንን ተካፍለን እኖራለን እንጂ እኔን ደስታዬን ኮምፕሮማይዝ አላረግም ወይንም አልተውም ለሱ እሱም አያረግም። አይ ዶንት ኤክስፔክት ኢት ፍሮም ሂም። አሁን ዛሬ ደስተኛ አይደለውምና ይሄ አያስደስተኝም ካለ አይ ውድ አክቲቭሊ ላይክ ገፋፋዋለሁ። ሂድና ደስታ ክንፈልግ እኔ ጋር ካልሆነ ዩ ሃቭ ቱ ጎ ፋይንድ ኢት ቢካዝ እሱ ደስተኛ መሆን አለበት ልጆችን በጥሩ ሁኔታ ለማሳደግ። ሶ አይ ዶንት ሲ ኢትስ ዘ ሴም ኦን ሂዝ ሳይድ ማለት ነው። የሆነ ሰዓት ላይ የሆነ ቦታ መሄድ ቢፈልግ ብዙም እንትን አይልሽም ማለት ነው። መጀመሪያ ላይ በቃ እኮ መጀመሪያ ላይ የተስማሙበት እና እሷ የተመቻት እኮ ተርምሱ ነው በቃ ይሄ ነው እኔ ፍሪደም በመስጠቱ he has a happy wife። ስለዚህ ለምንድን ነው የማያደርገው? ሶ ፍሪደም ሲባል ደግሞ እኔ ሄጄ አልጨፍር ስራ ነው የምሰራ እና ቫኬሽንም ቢሄድ ጀነራሊ እነሱን ይዤ ሄዳለሁ። ቫኬሽን ሲሄድ ግን ብቻዬንም ቢሄድ ምን ይሆናል? እሱም ብቻውን ቢሄድ ምን ይሆናል? አሁን ልጆቹም እያደጉ ነው። ስለዚህ ከልጆቹ ብቻቸውን ይዣቸው ሄዳለሁ። ሶ ማሊ ሴት